ታዛ እሺ ታዛ ነው የሰማችሁ ያላችሁት ስለ ዓለማችን ዕውቁ ባለጸጋ ቢሊዮነር ዋረን ቡፌት በተደጋጋሚ አውርተናል የኑሮ ዘይቤው ምን ይመስላል የሚለው ላይ በተለይ በታዛ ፕሮግራም በደንብ ሽፋን አግኝቷል እና የሚታወቅበትም ቀለል ያለ ህይወትን መምራት ብዙ ገንዘብ እንዳለው እንደ ባለጸጋ ሰው ሳይሆን እንደ ማንኛውም ሰው መኖር ነው ቀለል ያሉ ግዢዎችን መፈጸም ብዙ የተጋነነ ወጪ አለማውጣት የመሳሰሉት ከገንዘብ አወጣጡ ጋር በተለይ ይሄ ቆጣቢ የሚባል አይነት ነው ብዙ ጊዜ ያው አትሌት ኃይሌ ገብረስላሴን ገንዘብ ያዝ ያረጋል የሚለው ከሱስም ጋር ተያይዞ ተነግሯል ግን ምን አይነት ላይፍ ስታይል ስላለው ነው በምን ስለሚያምን ነው የሚለው ላይ በደንብ አልጠየቅ ነው ግን ምንድነው ይሄ ተደጋጋሚ የተባሉ ነገሮች አሉ ኢንቨስትመንት ላይ ነው ስራ ላይ ነው ግን ገንዘብ አወጣጥን በተመለከተ ምን እንድንማር ይፈልጋል ገንዘባችንን ምን ላይ ኢንቨስት እንድናደርግ ይፈልጋል ለሱ ምንድነው ይሰራለት ምንድነው የቀየረለት የሚለውን በደንብ ቢያወራው ቢያስተዋውቀው መጽሐፍ ቢጻፍ ብዙዎችን ማስተማር ይችላል የጻፉም ሰዎች አሉ ግን ሌላው ዓለም ላይ ያሉ ባለሀብቶች በደንብ እንዲያወሩ ይደረጋል ስለ ኑሮ ዘያቸው ስለ ፋይናንስ ልምዶቻቸው ስለ ኢንቨስትመንታቸው ያላወሩባቸው ቦታዎች የሉም በደንብ ቃለ መጠይቅ ያደርጋሉ ያ ደግሞ በደንብ ይተዋወቃል ሰዎች እንዲማሩበት ይደረጋል መጽሐፍም እንደዚሁ ይጻፍላቸዋል እነሱም ስለራሳቸው እንዲጻፍ ያደርጋሉ እና ፈልገን የምናጣው ታሪክ አይኖርም እነዚህን ሰዎች በተመለከተ ዋረን ቡፌት ቀለል ያለ ህይወት ዘይን ይከተላል ብንልም ደግሞ በተለይ ደግሞ ከገንዘብ አወጣጡ ጋር በተገናኘ ጥንቁቅና ቆጣቢ ሰው ነው የሚለው በደንብ ተነግሯል ስለሱ ግን ደግሞ ለቀቅ የሚልባቸው ነገሮች አሉ ገንዘብ ኢንቨስት የሚያደርግባቸው የሚያወጣባቸው ነገሮች አሉ አንዱና ትልቁ ገንዘቡን የሚለቀበት ቦታ በጎ ፍቃድና የበጎ አድራጎት ስራዎች ናቸው በዚህ ስራም በጣም ይታወቃል ዋረን ቡፌት 2010 ላይ ቢል ጌትስን ጨምሮ ወደ 100 ሌሎች ቢሊዮነሮች አብላጫውን ሀብታቸውን ለመስጠት ቃል ኪዳን የገቡበት ወቅት ነበርና ስለዚህ ፕሌጅ ብዙ ነገር ተብሏል በወቅቱ የዓለማችን ቢሊዮነሮች ባለጸጎች አብላጫውን ሀብታቸውን ለበጎ አድራጎት ሊሰጡ ነው የሚለው ትልቅ ዜና ነበር በወቅቱ ዋረን ቡፌት $62 ቢሊዮን ለበጎ አድራጎት ተቋማት ወይም በጎ ፍቃድ ስራዎች የለገሰ ነው በህይወት እያለም ከሞተ በኋላም 99% ሀብቱን ለበጎ ስራ እንዲውል ተናግሯል ለበጎ አድራጎት ስራ መስጠት ጊዜና ክህሎትንም ጨምሮ ማለት ነው ለበጎ ፍቃድ አገልግሎት መዋል ትልቅ ዋጋ ያለው ኢንቨስትመንት እንደሆነም ደጋግሞ ይናገራል በዚህም ያምናል ነው ሌላው እንግዲህ እዚህ ላይ ትልቁን ገንዘብ አውጥቷል አይደል ምን ላይ ነው ራሱ ያወጣው እንደው ይገርመናል የሚባልለት ነገር አይሆንም አንዳንድ ጊዜ ያዛ አደረጉ የሚባሉ ሰዎች ቆጠቡ የሚባሉ ሰዎች ልክ በዚህ እርካታ አለው ማለት ነው ወደዛ እንደሚሄድ ያውቃል ያ ገንዘብ አብላጫው ነገር ቢሄድም የሚቆጭበት አይደለም ሌላው ግዢዎችን በተመለከተ ነው የዋረን ቡፌት ትልቁ ወጪ የሚባልለት ለኩባንያው እንቅስቃሴ ካወጣቸው ወጪዎች ውስጥ ማለት ነው የግል ጄት ለየግል ጄት መድቦ ነው የሚንቀሳቀሰው የግል ጄት ሲመድብ ለመቀናጣት ራሱን ከሰዎች ለመነጠል ወይም ስታተስ ይሄ ነው ለማለት ሳይሆን በጉዞ የሚያጠፋውን ጊዜ ለማዳን ነው አይፈልገውም እዛው በሀገር ውስጥም ብዙ ስቴቶች ይንቀሳቀሳል ይጓዛል ስለዚህ በፍጥነት ቦታው ላይ መድረስ አለብኝ ምቾትንና የጊዜን ቆጣቢነቱን በደንብ ከግንዛቤ ውስጥ በማስገባት ነው መጀመሪያ ላይ የገዛው የግል ጄት ወደ $850,000 ነበረ ከዛ ከጥቂት አመታት በኋላ ጥቅም ላይ የዋለ ነው ዩዝድ የሆነ እንደገና ሌላ የግል ጄት $6.7 ሚሊዮን እንደዚሁ አውጥቶ እንደገዛ ተገልጿል ይሄ እንግዲህ ያልነው ጊዜ ቆጣቢ ምቾቱንም የሚያስጠብቅ የመጣው ሀብት እንዲህ በመስራቱ እንቅስቃሴውን እንግዲህ የተሻለ ለማድረግ ነው በሚል ተገልጿል እነዚህ ነገሮች እንግዲህ ዋረን ቡፌት ከፍተኛ ወጪ አወጣባቸው ተብሎ የተጠቀሱ ናቸው ዋረን ቡፌት እነዚህን ግዢ ሲፈጽም በተለይ የግል ጄቱን ግዢ ሲፈጽም የተጣራ ሀብቱ ወደ $600 ሚሊዮን ነበረ በጣም ኪሱን የጎዳ ወጪ ነው አይደል ካየ ነው ግን ምቾቱንና ጊዜውን ቅድሚያ ሰጥቷል ይሄ አንዱ ነው ሌላ ጥራት ያለው ግዢ ነው ቀድም ከፕራይቬት ጄት ጋር በተያዘ ከግል ጄት ጋር በተያዘ ያወጣው ትልቁ ለቀቅ ያለበት ወጪ ነው ተብሏል ጥራት ያለው ግዢ ላይ ምን ያምናል የዋረን ቡፌት
አመታዊ የበርክሻየር ሃታዌይ የሼር ሆልደሮች የሚገቡ ደብዳቤዎች አሉ የሚላኩላቸው በአለም አቀፍ ደረጃ ላሉ ኢንቨስተሮች ማለት ነው። እና ሁሌም አነቃቂ መልእክቶች ይኖሩታል መጀመሪያ ላይ በቦልድ የሚጻፍ ማለት ነው ጎላ ተደርጎ የደብዳቤው መጀመሪያ ላይ እንደ አንድ መፈክርም ጭምር የሚቀመጥ ጽሁፍ አለ። እና አንዱ አነቃቂ የተባለው በደብዳቤው አናት ላይ በ2008 ላይ ምን ይል ነበረ? price is what you pay, value is what you get የሚለው ዋጋ የምትከፍሉት ነው፣ እሴት ደግሞ ከፍላችሁ ያገኛችሁት ኤክስፒሪየንስ አይደል? ተሞክሮ፣ ምቾቱ፣ ጥራቱ፣ አገልግሎቱ እንደማለት ነው። ስለዚህ ገንዘብ አውጥተሽ ልትከፊ ትችያለሽ፣ ግን ከከፈልሽ በኋላ ምን አገኘሽ የሚለውን ነገር ትኩረት እንዲያደርጉበት ኢንስፓየር ያደርጋል። ያገኘነው ዋጋ አንዳንዴ ዝም ብሎ ኢንቨስት ታደርጊያለሽ ምንም አላገኘሽም፣ ግን ቫልዩ የሰጠሽውን ነገር አላገኘሽም። ስለዚህ ምን ፈልጋቸውን ግዢዎች ስንፈጽም ወይም ደግሞ ዘላቂ ኢንቨስትመንት በምንላቸው ነገሮች ላይ ገንዘባችንን ስናፈስ መኪና፣ ቤት፣ ፈርኒቸር የመሳሰሉ ሊሆን ይችላሉ። ለራሳችንም የገዛ ነው ጫማና ልብስም ሊሆን ይችላል። ግን ጥራት እንዳለው እርግጠኛ እንሁን ነው። ጥራት ያለው ይሁን። ለምሳሌ አንድ ጫማ ገዛሽ፣ ያ ጫማ በርካሽ ዋጋ ነው ገዛሹ፣ ግን መልሰሽ ደግሞ ያረጃል ቶሎ በፍጥነት እንደገና እሱን ጫማ ለመተካት ሌላ ወጪ ታወጫለሽ ነው። ከዚህ ይልቅ ጥራት ያላቸው ነገሮችን ገዝተሽ ዘላቂ አገልግሎት እንዲኖረው ማድረግ፣ ምቾትሽን ማስጠበቅ፣ ገንዘብ መቆጠቢያ መንገድ ይሆናል። ብዙ ግዢዎችን ቶሎ አለመፈጸም፣ ቶሎ ብዙ ገንዘብ አለማውጣት ቤትሽንም እንግዲህ ከመጨናነቅ ትታደጊዋለሽ። ይሄ በጣም ጠቃሚ ነገር ነው። ሰዎች ሊያዩት የሚገባ 10 ጫማ ርካሽ ነው ብሎ የገዙበት አንድ ቆንጆ ጫማ ገዝቶ እሱ ግን ብዙ ጊዜ ያስጠቀሟቸው ሊሆን ይችላል። ስለዚህ ገዢ ማስበሽ ወስነሽ ነው ገበያ መሄድ ያለብሽ። አንዳንዴ በግረ መንገድ አይደል የሆነ ነገር ፒክ የምናደርገው በቃ እጄ ገብቷል ነው በሚቀጥለውም እጄ ገብቷል ብለሽ ተሰብስበያለሽ። ጊዜው ደግሞ ፋስት ፋሽን የሚባለው ነገር ያለበት ወቅት ነው። ሁሉ ጊዜ አዳዲስ የመጡ ነገሮችን እንፈልጋለን፣ ግዢ እንፈጽማለን። ቶሎ ያረጃሉ፣ ይሰለቹናል። ከዛ መልሰን ሌላ ግዢ እንፈጽማለን እና ጥራት ያላቸውን ጥቂት ነገሮች የተሻለ ኤክስፒሪየንስ የምናገኝባቸው ነገሮች ላይ ኢንቨስት እናድርግ የሚለው የሱ መርህ ነው ማለት ነው። ስለዚህ ውድም ቢሆን ሊገዛው ይችላል። ከዛ ውጪ ግን በተቻለ መጠን ዲስካውንት ይፈልጋል። ለጥራት ላለውም ነገር ቅናሽ የሚለውን ኦፈር ካገኘ የሚጠቀም ነው የሚለው እንደዚሁ ተገልጿል ማለት ነው። ሌላው ገንዘብ የሚያወጣበት የማይደራደርበት ፈሰስ የሚያደርግበት የተባለው ግላዊ ወይም ሙያዊ እድገትን ለማግኘት ነው። ዋረን ቡፌት ከሚናገራቸው ነገሮች ውስጥ ራስን መስራት፣ ራስ ላይ ኢንቨስት ማድረግ ነው በተደጋጋሚ ተብሏል። በበርካታ ቃለ መጠይቆች ላይ ምን ብሏል? በተቻለ መጠን ራሳችሁ ላይ ኢንቨስት አድርጉ፣ እናንተ ናችሁ የራሳችሁ ትልቅ ሀብት አሴት ብሎ ገልጿል። ችሎታችሁን፣ ተሰጧችሁን ለማሻሻል የምታደርጉት ማንኛውም ጥረት እና ለራሳችሁ ዋጋ መስጠት ይከፍላችኋል። ራሳችሁ ላይ ኢንቨስት ያደረጋችሁት መልሶ በጥፍ ይመጣል። ውጤቱ ትርፉ ነው። እነዚህ ነገሮች ደጋግሞ ይናገራል። ራስሽ ላይ ኢንቨስት ያደረግሽው ነገር ታክስ አይደረግም። ማንም መቶ ታክስ ላርግሽ አይልሽም። ካንቺ አይወሰድም። ማንም መቶ ሊሰርቅሽ አይችልም ነው። ራስ ላይ ኢንቨስት ማድረግ ሲባል ምን ማለት ነው? ለምሳሌ ቴራፒ ሊሆን ይችላል። የአእምሮ ጤናችንን የምናስጠብቅበት፣ ቅድም ያለው በማይረቡ ሀሳቦች ተጠምደን በፍርሃት በጭንቀት ግራ በመጋባት ውስጥ ይሄም ደግሞ እያደገ ሄዶ ብዙ ነገራችንን ያቋወሰ ሰዎች ልንኖር እንችላለን። ግን ተገቢውን ቴራፒ ሕክምና ለአካላችንም ለአእምሮአችንም አግኝተናል የሚለው ነው። ከዛ ውጪ ይሄ ፊትነስ የአካል ብቃት ጤንነታችንን ብቁነታችንን የምናስጠብቅበት ማለት ነው። ምግብ አመጋገባችን ጤናማ አመጋገብ ነው። ራስ ላይ ኢንቨስት ማድረግ ያልነው ማለት ነው። አዲስ ክህሎት መማር፣ አዳዲስ ነገሮችን በሙያችን ውስጥ መጨመር የምንፈልጋቸውን ነገሮች ወደ ኋላ ቀርቼበታል ያልነው ነው። ወይም ደግሞ ይህንን ትምህርት በማር የበለጠ በሙያዬ ላይ መሻሻልን በራሴ ላይ መሻሻል እናመጣለን ያልንባቸው ነገሮች ሌሎችንም መጥቀስ ይቻላል። ቀጣይ ሙያ እድገታችንን በተመለከተ ኢንቨስት የምናደርግበት ስልጣና ሊሆን ይችላል፣ ትምህርት ሊሆን ይችላል። ትምህርትንም ከፍ ባለ ደረጃ እየተማሩ መቀጠል ሊሆን ይችላል። አጫጭር ስልጣናዎችን ማግኘት ሊሆን ይችላል። እነዚህ ኢንቨስትመንቶች ናቸው። አካላችንን አእምሯችንን መጠበቅ በምንችልባቸው ነገሮች ላይ ሁሉ ኢንቨስት ማድረግ ራስን ማሻሻያ መንገድ ነው። ስለዚህ ይሄንን በደንብ ዋጋ ይሰጣል፣ ለዚህም ይከፍላል ማለት ነው። እስቲ ራሴን ለማሻሻል ብለን የከፈልነውን ገንዘብ ማየት ነው፣ ያወጣነውን ወጪ።
ጨርሰን ሁሉንም ነገር ያንን ገንዘብ አግኝተናል ብለን የምናስብ ሰዎች አለን። ድጋሚ ደግሞ ወደ ኋላ ልሄድ እንዴ የሚመስለን ገንዘቡን የማግኛ መንገዳችን አጋጣሚም እኮ ሊሆን ይችላል። ኢንቨስት ብታረዩ ኖሮ ራስሽ ላይ ግን ዘላቂ ሀብት አይደል? አሁን እሱ ዘላቂ ሀብት የገነባባቸው ነገሮች ናቸው። አንድ ጓደኛዬ ምን አለችኝ፣ አሁን ይሄ ዳይት ምግብ፣ ጤናማ ምግብ የሚባለውን ነገር ብዙዎቻችን ጋር የሚጣፍጠንን ምግብ መብላት ወይም የለመድነውን ነገር እስከዛሬ ብዙ ዋጋ የሚጠይቀንን ግን ደግሞ ገንዘብ ስናገኝ በቃ በለዋለሁ ያልነው ነገር ሊሆን ይችላል። ግን ያን ያክል ጤነኛ ላይሆን ይችላል። እና ውጭ ሀገር ሄዳ ወይራ ዘይት ውድ ነው አይደለኛ ግን እዛ ደግሞ ወይራ ዘይት በደንብ ነው የሚገኘው አላጎታቸው። አዎ እንደው ትንሽ ከመደበኛው ከሚታወቀው ዘይት ትንሽ ዋጋ ቢጨምር ነው አለች። ለምን ብዬ ነው አለች። እዚህ ሰራለሁ ለፋለሁ ደግሞ ወይራ ዘይት ለመግዛት ብዬ ገንዘብ ልቆጥብ አለች። ጤንነቴን መጠበቅ አለብኝ ብላ እና ምግቤን ማበስለው በዛ ነው አለችኝ አብዛኛውን ነገር። ከዛ ደግሞ ይሄ ቆመሽ ረጅም ሰዓት ልትሰሪ ትችያለሽ። ያ ደግሞ የሚያመጣው ጫና ይኖራል የእግርሽ ጡንቻሽ ላይ ምናምን ሌሎች ህመሞች ሊመጡ ይችላሉ። አበሻ እዚህ $100 ከፍዬ ማሳጅ ተደረኩ ብትያቸው ያብዳሉ አለች። እንደ ሌጀሪ ነገር ነው የሚታየው። እና ባለመታሸት ረጅም ሰዓት በመቆም ምክንያት የሚመጣብኝም በሽታ በኋላ ላይ ላስታም ወይስ ከወዲሁ ሊከላከለው አይነት ነው የሷ እንግዲህ። ዲያስፖራዎች ደግሞ ምላሽ ይኖራቸዋል በእርግጠኝነት። የተባለው የሆኑ የህይወት ምርጫዎች አሉ ሲገባን የምናደርጋቸው። ለምሳሌ አሁን የተባለው ነው ራስሽን ማሻሻል የሚባለው ነገር በጤና፣ በትምህርት፣ በክህሎት በመሳሰሉት ነገሮች ራስሽ ላይ ኢንቨስት ያደረግሽውን ገንዘብ ይመለከታል። ስለዚህ ይሄ ጤናሽን ለመጠበቅ አርቀሽ አስበሽ ይሄ ነገር ከመምጣቱ በፊት እዚህ ላይ እኮ ገንዘቤን ባወጣ ወርዝ ያደርጋል ብለሽ ያሰብሽው ነገር ከሆነ አንዳንድ ሰዎች ታዲያ ምሳሌው ለምንድን ነው የት ሄደ ገንዘቡ? በጣም ብዙ ነገር ይሰራል ሰውየው፣ ግን የት ነው የሄደው ገንዘቡ ብለው እኮ ኦዲት የሚያደርጉ ብዙ ሰዎች አሉ በሌላ ሰው ህይወት። ሰውየው ያውቃል አሁን እንዴት እየኖረ እንዳለ። መጥፎ ከሆነ ይታያል። በእርግጥ አሁን ገንዘቡን እንደ አልባሌ ነገር በትኖ ታውጥቶ በኋላ ደግሞ መለመኑ አይቀርም ብዙ ሰው እንደዛ ሲያደርግ። ግን በዘላቂ ነገር ውስጥ ያሉና ኑሯቸው የሚያስቀጥሉ ሰዎች ቅድም የተባለው ይሄ አሁን አይታይም እኮ። ምናልባት የዶኔሽኑ ሊሆን ይችላል የሚታየው ለዋረን ቡፌት ይሄን ያክል ሀብቱን ሰጠ የሚለው ሊሆን ይችላል የገነነው ነገር እንጂ ሌሎቹ ነገሮች በደንብ ላይ ቀርቡ ይችላል። እሱ ግን እየተጠቀመ የሚኖርባቸውን በልና አንድ ሰው ቴራፒ ያደረገ አይምሮውን እየጠበቀ ቢኖር ከሌኮ ቴራፒ ይወስዳል የሚለው ላይ ወራ ይችላል። እሱን ግን በዛ ቢዝነስ ውስጥ በዛ ጤንነት ውስጥ ያቆየው ሚስጥር ያ ሊሆን ይችላል። ገንዘቡ እዛ ላይ ኢንቨስት አድርጎ ሊሆን ይችላል። አዎ ዞሮ ምንድነው ይሄ ራስን ማሻሻል የሚለው ነገር ላይ ኢንቨስት አድርጉ ራሳችሁን በመታሻሽሉባቸው ነገሮች ላይ ብሎ ሲል ብዙዎቻችን ምንድነው ራስን ማሻሻል የሚለው ነገር ግር እንዳይለን ነው። ምን ነገሮች ላይ ራሳችንን ማሻሻል እንችላለን የሚለው የትኛው የህይወታችን ክፍል እንዲሻሻል እንፈልጋለን? በትምህርት ነው፣ በክህሎት ነው፣ በጤናችን ጉዳይ ላይ ነው፣ በእነዚህ ነገሮች ላይ በአመጋገባችን ላይ ነው። አንዱን ነገር ትመርጫለሽ ማለት ነው። የትኛው ላይ ኢንቨስት ባድርግ ገንዘቤን ባወጣ የተሻለ ነገር ለራሴ ማድረግ እችላለሁ፣ ራሴን ማሻሻል እችላለሁ የሚለውን ሰዎች እንዲያስቡትን በሚል ነው እንግዲህ እሱ ራስን ማሻሻል የሚለውን በደፈናው ነው የገለጸው። ራሳችሁን በምታሻሽሉባቸው ነገሮች ላይ ገንዘብ ማውጣት የሚለው እሱ የሚያደርገው ነገር ነው። ሌላ መጽሐፍት ናቸው ግዢ የሚፈጽምባቸው። ታይም መጽሔት ጋር በነበረው ቃለ ምልልስ ምን ብሏል ዋረን ቡፌት? ለብዙ ጊዜ አሜሪካውያንን በየቀኑ ማለት ይቻላል ቁጭ ብለው እንዲያስቡ መክሬያለሁ ብሏል። ቲንክ እንዲያደርጉ እንዲያስቡ እኔ አነባለሁ አስባለሁ ብሏል። እና ይሄ ማንበብና ማሰብ ልምዴ ነው። በዚህም ደግሞ ቢዝነሴን በተመለከተ ቅጽበታዊ ውሳኔዎችን፣ ስሜታዊ ውሳኔዎችን አልወስንም። ለዚህ ጠቅሞኛል ነው ለቢዝነሱ ለኢንቨስትመንቱ የጠቀመው ማንበብና ጊዜ ወስዶ ማሰቡ እንደሆነ ተናግሯል። ስለዚህ ይሄ ማሰብን ማንበብን ለማወቅ ለመማር የሚያውለውን ጊዜ ከመጽሐፍት ግዢዎች ጋር በተገናኘ ገንዘብ ማውጣቱ ጠቃሚ ነው የሚለውን የሚናገር ሰው ነው። እንደውም ዋረን ቡፌት እንድታነቧቸው የመከራቸው መጽሐፍቶች ተብለውም በጣም ብዙ ዝርዝሮች አሉ። ተጽዕኖ ስለሚያሸንፈን ነው። ያው እንዲህ ረጅም ዓመት ሀብት እየገነባ ሀብት ብቻ ሳይሆን ቫልዩ የምንላቸው ነገሮች ዋጋ የምንሰጣቸው ህይወታችን ውስጥ የገነቡ ሰዎች ምን ቢያነቡ ነው ብለን የምንጣደፈውም ለዛ ነው ለማወቅ። ትላልቆቹ ሚዲያዎችም ዓለም ላይ ከነኚህ ሰዎች ጀርባ ያሉ ነገሮችን የሚነግሩን እኮ ለዚህ ነው። መጋራት ብንችል እነሱ ያደርጉትን ጥቂት ነገር መሞከር ብንችል ወደዛ መጓዝ ስለሚያስችለን። እሺ ታዛ
ታዛ ታዛ ታዛ